ምንድነው የሚያናድድ? ከትናንት ወዲያ ካናደድኩ አይብስማ። እኔ ነኝ አጥፋ ከብሩኬ ጋር መለያየት አለብን። እኔ ወደ ቡታጅራ መሄድ አለብኝ። የምሰራውም እዛ ከቤተሰቦች ጋር ሁኜ ነው። ከብሩኬ ጋር ለመጨረሻ ጊዜ ነው ዛሬ ቪዲዮ የምሰራ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ዛሬም በድጋሚ አሁንም ማለት በጨረቃዎቹ ጉዳይ መጥቻለሁ ማለት ነው። አሁን በብሩኬ ቤት ተለቆ ነበር እና ሀይሚ እየመታ ነበረ። እንግዲህ የብሩኬ ጋር መለያየት አለብን ማለት የጠፋሁት ከብሩኬ ጋር ትንሽ የተወሰነ ግጭት ስለነበረ ነው። እና ብዙ ጊዜ ከካሜራ ጀርባ ስንጣላ ማንኛውም ነገር ተሎ ወደ እናንተ ማቅረብ አልፈልግም። ምክንያቱም ተሎ ካቀረብነው ግጭታችን እናንተ በዛው ልክ የምትታመሙ የምትከፉ አላችሁ። አብዛኛዎቻችሁ ስለምትወዱን እና ብዙ ጊዜ መናገር አልፈልግም። በነገራችን ላይ ቲክቶክ ላይ የሆነ ቪዲዮ ለቃ ነበርና በጣም የሚያሳዝን ቪዲዮ ነው የለቀቀችው። አልፖሰትኩትም እንጂ በሆነ ግጥም ነው የለቀቀችው። እና እንዲህ ሀይሚ ምን ሆና ነው ብዬ ነበርና ይሄን 2 ቀን ደግሞ ጠፍተዋል ማለት ሼር ብዙ ጊዜ ሀይሚ በባለፈውም ሼር አላደረገችውም ነበር ቪዲዮን እና ብቻ ግን በአንዳንድ ነገር ምን እንደሆነ እኔ በነገራችን ላይ ከዚህ በፊት አልሰራውበትም እንጂ ቪዲዮቸውን እንዳያቱ ነው ሲጫወቱ ነበር። እንደዚሁም ደግሞ በሀብሀብ ወንድማቸው ተጋብዘው ይመስለኛል ይጋቡ የሚል ነበርና እኛ ትዳራችሁን እየጠበቅን አሁን ብሩኬ ሀይሚ መታ እኔና ብሩኬ መስማማት አልቻልንም። ሰው እኔ ወደ ቡታጅራ ልሄድ ነው። ትምህርቱንም ዝሮ እዚሁ እየተማርኩት አይደለምና ሂጂ ከእናት አባቴ ጋር ነው የምሰራው። ካሁን በኋላ ከብሩኬ ጋር ያለኝ ነገር ለመጨረሻ ቀን ይሆናል ቪዲዮ የምሰራው ብላ ነበር ማለት ነውና ሀይሚ ማለት በነገራችን ላይ እሷም ተናግራለች። እንኳን ከሰው ጋርና መንገድ ላይ ስትሄዱም እግርና እግራችሁ ይጋጫል፣ የሆነ ነገር ትሆናላችሁ። የሰው ልጅ አብሮ እየኖረ ማለት ሀይሚና ብሩኬ በጣም ይዋደዳሉ። በጣም ለተመልካችም ፍቅር የሆኑ ጨረቃ ፋሚሊዎች ናቸውና ብዙ ነገር የሚያስተምሩ በብዙ ነገር የሚያስቀኑ ልጆች ናቸው። ግን የሰው ልጅ እየኖረ መቼም ሳይጋጭ አይኖርም። ቤተሰብ ጉልቻና ጉላቻ እንኳን ይጋጫል። ግድ ነው። ከእናት ከአባት ከእህት ወንድም ጋር እየኖራችሁ መጋጨት ያለ ነው። እንዴት ምን አይነት ትዳር ዓለም ላይም ስትኖሩ ግጭት ያለ ነው። እንዴት ነው ማለት ምን አይነት ህይወት ነው ግጭት የሌለበት ህይወት? እኔ እንጃ ያለ አይመስለኝም በዚች ዓለም ማለት ነው። ምክንያቱም የሆነ ነገር የማይመቻችሁ ነገር ሊኖር ይችላል። ብቻ ብዙ ነገር አለው እና ሀይሚና ብሩኬ ማለት ሀይሚ የሆነ ነገር አድርጋለች መሰለኝ። ብሩኬ ይሄ ነገር ስህተት ነው ማድረግ የለብሽም ይላታል ይመስለኛል። ሀይሚ ደግሞ እኔ ምንም አይነት ስህተት አልሰራውም እንጂ ከዚህ በፊት የተጣሉበት ነገር ቪዲዮ ምናምን እየሰሩ አይመስለኝም። እንግዲህ አይታችሁ ሰርተው ካያችሁ ቤተሰብ አሳውቁኝ ኮሜንት ላይ ማለት ነው እንጂ እኔ ምንም አይነት ነገር እስካሁን ድረስ ያው እንደታረቁና ፒስ ከዱባይ ሄደው በፍቅር እንደመጡ ምናምን ነው የማውቀው እንጂ ሌላ ነገር የማውቀው ነገር የለኝም ማለት ነው። እና በጥቅሉ አንዳንድ ነገር ግጭት ሊኖር ይችላል። ሀይሚ ከምታደርገው ብሩኬ ደስ የማይለው ነገር ሊኖር ይችላል። ብሩኬ ከካሜራ ጀርባ የሚያደርገው ነገር ሀይሚ አንዳንድ ነገር ደስ የማይላት ነገር ሊኖር ይችላል። ብዙ ነገር አለው። ብዙ ጥቃቅን ቤተሰብ ማለት ከካሜራ ጀርባ እኮ ብዙ ነገር አለ። ብዙ ነገር የማይወጣ ነገር አለ። ቤተሰብ ማለት አንድ ሰው ደስተኛ ማለት ሚዲያ ላይ ደስተኛ ሆነ ማለት በካሜራ ጀርባ ደስተኛ ነው ማለት አይቻልም። ማለት ብዙ ቁስል አለ። ብዙ ነገር መናገር የማይፈልግ ሰው አለ። ቤተሰብ ሁሉም ሰው እንዲሁ ሚዲያ ላይ ከካሜራ ፊት ለፊት ደስተኛ ነው ምናምን ብሎ ኩኖ ስናይ ብዙ ነገር አለ ግን በውስጥ ማለት ነው። እና ይሄን ማለቴ ማንኛውም ሰው ሙሉ ማለት እኔ እንጃ ህይወታችሁ ሁል ቀን ደስተኛ ሆኖ ወይም የሚያሻክራችሁ ነገር ይኖራት ማለት ዘበት ነው። አለ ብዙ ነገር የሚያስከፋችሁ ነገር ሊኖር ይችላል። ብዙ ነገር አለ። ሶ ሀይሚዬም ተናግራለች ግጭት ይኖራል። የሀይሚና የብሩኬን ደግሞ እኛ ብዙ ጊዜ በፍራንክ ነው እንጂ የምንረዳቸው እውነት ይጋጫሉን ብለን አናስብም። ደግሞ ያንን ደግሞ እውነትም እየተበዳደሉ አያሳዩንም ማለት በጣም እንደሚዋደዱ ምናምን ነው የምናውቀው። አሁንም ወደፊትም ፍቅራቸው መቼም የሚያልቅ ልጆች አይደሉም በነገራችን ላይ። ምክንያቱም ከነሱ አልፎ ለተመልካች ብዙ ነገር እያስተማሩ ነው ማለት ነው።
ግን የሰው ልጅ ሳይጋጭ ይኖራል ማለት አይደለም። አሁንም በድጋሚ የምላችሁ ነገር ማለት ነው። ሶ ሀይሚዬ እንግዲህ ወደ ቡታጅራ እሄዳለሁ ብላ ብሩኬ ደግሞ አትሄጂም በቃ ማለት አትሄጂም ማለት አንቺ ሁሌም የምታደርጊውን ነገር እንደ ትክክል አትዩ። እኔ የምምለሽን ነገር መረዳት አለብሽ የኔ ጨረቃ፣ የኔ ውድ ነገር። በነገራችን ላይ ቅድም ቪዲዮ ሰርች ነበርና ወዲያው ነው እንጂ ያጠፋው በጣም በምርጥ በቴዲ አፍሮ ሙዚቃ ነበር የለቀቀው። ቪዲዮን ግን ከ15 ደቂቃ በኋላ ነው ያጠፋው። ብዙ አንድ ልጆችም እንደዚህ ከየት አምጥተሽው ነው ምናምን ብላችሁኛል። እና በራሱ እንትን ቤት ነበር ለቆት የነበረው አጥፍቶት ነው እንጂ ሀይሚዬን እንግዲህ በጥቅሉ ምንላችሁ ፈልጌ ነው። ብዙ ነገር ሊኖር ይችላል። ሀይሚዬ ከብሩኬ ጋር መቼም አትለያዩ። በቃ እውነት ይሰጠኝ ጆሮ ይደፈን። እኔ የምታሳዝኑኝ ቤተሰቦች ናችሁ። ቤተሰቦች ማለት ነው። እስከ መጨረሻው ቪዲዮውን ራሱ ሳታዩት የምታለቅሱ ልጆች ማለት ነው። አሁን ሀይሚ ሼር አድርጋ እያለቀሰች ነው ሼር ያደረገችው ማለት ነው። እና ይሄ ምናልባት ኢትዮጵያቸውም እየቀዘቀዘ አንዳንድ አዳዲስ ነገር ካልተፈጠረ ቤተሰብ ቪዲዮ አይታይም፣ ይቀዘቅዛል። እና አዳዲስ አይዲያ መፍጠር ወይም ደግሞ እንደዚህ ሲባል አትራክት ሰው ተጣሉ ብሎ ጉጉት ብሎ እንዲታይ ነው እንጂ ሀይሚዬና ብሩኬ እኔ መቼም ይለያያሉ ብዬ አልገምትም፣ እውነት ለመናገር ማለት ነው። እና ያው በስተ መጨረሻ ቡታጅራ ሄዳለሁ ማለት ስላደረኩት ነገር ይቅርታ አድርግልኝ፣ ይቅርታ ብለኝ በሰላም እንዲሄድ ነው የምፈልገው እና አንተ እንዲከፋህ አልፈልግም በማለት ያው ልትለየው ፈልጋ ነበረ ቤተሰብ። እሱ ግን አይቻልም፣ አትሄጂም በቃ ሁሉን ነገር እንደ ትክክል አትይ፣ ይሄ ነገር አይሆንም ካልኩሽ ማመዛዘን አለብሽ። ሰው መሄድ የለብሽም አንቺ ይህን ሻንጣ ይዘሽ ከሄድሽ እኔና ሀይሚ እኔና አንቺ የመጨረሻ ጊዜያችን ነው ሲላት እሷም በቃ ማለት ከሱ ፍቃድ ውጭ አልሆነችም። መጨረሻ ላይ አሁን እንደተለያዩ ምናምን የምታስቡ ልጆች ልትኖሩ ይችላላችሁ። ብዙ ኮሜንት ስታለቅሱ ነበረ። የምን ሰይጣን ገባ፣ ኧረ ወይኔ እንዴ የት አባቴ ልግባ ማለት በጉጉት ብዙ ልጆች የምትጠብቋቸው አላችሁ። እና ሲጀመር ሲቀጥል ሀይሚና ብሩኬ መቼም አይለያዩም። አሁንም አልተለያዩም። ሀይሚ ቡታጅራ አትሄድም ማለት ነው። አይታችኋት ከሆነ ብሩኬ ነው ሻንጣውን ይዞ የሄዱ እና አልሄደችም፣ አትሄድምም ብሩኬን ትታውና ምናልባት እነሱ ያው አዲስ ነገር እንትን ለማለት ፈልጋ ነው እንጂ ሀይሚ አልተጣሉም። ሲጀመር መቼም አይጣሉም የኛ ጨረቃዎች ማለት ነው። ይመቻችሁና ቤተሰብ ብዙ በቃ እያያችሁ የምትከፋላችሁና መጀመሪያ ቪዲዮውን እስከ መጨረሻው አይታችሁት ከዚህ በፊትም እላለሁ በነገራችን ላይ ለመኮመት ሞክሩ ማለት ነው። ቤተሰቦቼ ባላችሁበት ሰላማችሁ ብዝት ይበልኝ። ቪዲዮ ላይክ ማድረጋችሁና አትርሱ ማለት ነው። ለምታበረታቱኝም ቤተሰቦች ከልብ ነው የማመሰግነው። እወዳችኋለሁ። ባይ ባይ።